አሁን በጣም በብዙ ውዝግብ ውስጥ ያለንበት የነቢያትና የሐዋርያት አገልግሎት ጉዳይ ሐዋርያ ነኝ ብሎ ራሱን የጠራ ግለሰብ አለ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለትም ይከብደኛል። ይታወቃል እኮ በድርቅና እንደሆነ ማለት ነው። ከጅማሬው የነበረው መልክ ምን ይመስል ነበር የሐዋርያትና የነቢያት አገልግሎት? እኔ ጸልዬለት ኦክሲጂኑን አንሳ ብዬው ሰውዬ ሳይፈወስ ቀርቶ ሞቶ እኔ ተጠያቂ ካልሆንኩ ማን ተጠያቂ ሊሆን? ወንድሜ መሰረት ማድረግ የነበረበት ሄዶ ቤተሰብን ይቅርታ መጠየቅ፣ መጀመሪያ እግዚአብሔር ፊት ንስሐ መግባት። ከነጭራሹ ደግሞ ምንም የሌላቸው አሉ፣ መንፈሱ የሌላቸው ምንም የማይታይባቸው ላይፋቸውም ሌላ የሆነ ilማቸው ገንዘብ ክብር የሆነ ሰዎች ደግሞ አሉ። ያ ሰው መፈወሱን እንዲያውቅ አክም ጋር መሄድ አለበት። ምክንያቱም የእግዚአብሔር እጅ የአክምን ምርመራ አይፈራም። አለቃው እሱ ነው፣ መካሪው እሱ ነው፣ ይሁን የሚል እሱ ነው፣ አይሁን የሚል እሱ ነው። ማን ነው የሚመክራቸው? ፈጽሞ አይነኬ እኮ ናቸው። ነብይ ስለመሆኑ የምታውቀው የተናገረ ሲፈጸም። አንድ ሰው ሐዋርያ ብለን የምንለው በህይወቱ የሐዋርያነት ምልክት ስታይ ብቻ ነው። ዜጎች ናቸው እኮ በጠራራ ፀሐይ እየተዘረፉ ያሉት። ትናንትና አንድ ሰው ከተፈወሰ በዛ መንፈስ እቺም ትፈወሳለች ብሎ መድፈር የለበት፣ እርግጠኛ መሆን አለበት። በህግስ መጠየቅ የለባቸው? እሱን ነው የምነግርሽ። ራሳቸው ናቸው ኃላፊነት መውሰድ አለባቸው። እነዚህ ሌቦቹ እነኚህ ሰዎች ስለሚሞተው ሰው፣ ስለሚጎዳ፣ ስለሚፈርሰው ትዳር ምንም አይነት ደንታ የላቸውም። እነሱ የሚፈልጉት ገንዘባቸውን ብቻ። ይሄ እኮ ውንብድና ነው። ይሄ እኮ ኃጢአት ነው። በመንፈሳዊ ነገር ኃጢአት ነው። በህግም ቢሆን ወንጀል ነው። በክርስቶስ ስም እየዋሹ ነው። በባለስልጣን ስም እየነገዱ ነው። እነዚህን ሊያስቆም የሚችል ህግና ህግ ብቻ ነው። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾቻችን፣ የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። እንደተለመደው በየሳምንቱ እናንተን ተመልካቾቻችንን የሚያንጽ የሚያስተምርና የሚገነባ ፕሮግራም ይዤ መምጣቴን ቀጥያለሁ። ዛሬም እንግዳ ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር ልታደርጉኝ ግብዣዬ ነው። የተወዳችሁ ተመልካቾች በመላው ዓለም ሆናችሁ በምትከታተሉት ፕሮግራሜ ዛሬ በጣም እጅግ የተወደደ እንግዳ ይዤላችሁ መጥቻለሁ። እንግዳዬ ለሁለተኛው ነው እንግዲህ ወደዚህ ብቅ ያለው ወደ ኒቆዲሞስ ሾው። ዛሬ ፓስተር ታሪኩ ቴዎድሮስ በጣም የምንወደው የኢትዮጵያን ቤተክርስቲያን በብዙ የጠቀመና ያገለገለ ላለፉት 45 ዓመታት በእግዚአብሔር ቤት የኖረ እንዲሁም ደግሞ ላለፉት 36 ዓመታት የእግዚአብሔርን ሕዝብና እግዚአብሔርን በተለያየ መልኩ ያገለገለ በተለይም ደግሞ በቀጠና 2 ቤተክርስቲያን በነበረው አገልግሎት በብዙ ድንቅና ተአምራት እግዚአብሔር የተጠቀመበት እስከዛሬም እየተጠቀመበት ያለ እጅግ የተወደደ አገልጋይ ነው። ከዚህ ቀደም በኔ ፕሮግራም ላይ ቀርቦ በነበረን ቆይታ ብዙዎቻችሁ እንደተነካችሁ እንደተማራችሁ በአስተያየታችሁና በተለያየ መንገድ አግኝተናችሁ በሰማነው ፊድባክ ተረድተናል። እግዚአብሔርን ስለዛ እጅግ አድርገን እናመሰግናለን። ዛሬ ደግሞ እንደገና ጌታ እድል ሰጥቶን ተገናኝተናል። እንኳን ደህና መጣህ በድጋሚ ፓስተር። እንኳን ደህና ቆይትጂ። እንግዳይ ስለሆንክ በጣም ደስ ይለኛል። ዛሬ ደግሞ የምንነጋገርባቸው ጉዳዮች በጣም አንገብጋቢና በአሁኑ ሰዓት በክርስቲያኑ ማህበረሰብ ዘንድ ነገርን ከህይወት ከኑሮ ከአገልግሎት ራሳቸው ኤክስፒሪየንስ አድርገው ከሚያውቁት ሰዎች ልንሰማ የሚገባን ሰዓት ላይ ነው ያለነው ብዬ አስባለሁኝ። አንደኛ አሁን በጣም በብዙ ውዝግብ ውስጥ ያለንበት የነቢያትና የሐዋርያት አገልግሎት ጉዳይ ደው አንስተን እንጨዋወታለን። ለተመልካቹም ልብን የሚያሳርፍ ነገር እንሰጣለን ብዬ አምናለሁኝ። የነቢያትና የሐዋርያት አገልግሎት ጉዳይ በኢትዮጵያ ቤተክርስቲያን ስላለው ነገር እናወራ እስኪ። ረጅም ዓመት በኢትዮጵያ ቤተክርስቲያን እንዳገለገለ በተለይም በሙሉ ወንጌል ቤተክርስቲያን ይህንን ጸጋ በምትቀበል አገልጋዮችን በምትሾም ቤተክርስቲያን ረጅም ዓመት እንዳገለገለ ሰው ከጅማሬው የነበረው መልክ ምን ይመስል ነበር የሐዋርያትና የነቢያት አገልግሎት? አመሰግናለሁ ቲጂዬ። እንግዲህ የሐዋርያትና የነቢያት አገልግሎት ከኛም በፊት በነበሩ አገልጋዮች ቤተክርስቲያን እየተለማመደችው የመጣችው እውነት ነው። በሐዋርያትም ዘመን ሐዋርያትም ካለፉ በኋላ በቤተክርስቲያን ዘመን ከዛ ደግሞ በኢትዮጵያም ምድር ባሉቱ አብያተ ክርስቲያናት በመንፈስ ቅዱስና በጸጋ ጾታ በሚያምኑ ቤተክርስቲያናት መካከል በብዙ አገልጋዮች በሚቀድሙ ሲኒየር በሆኑ አባቶቻችን እግዚአብሔር እየሰራ ብዙ ድንቅና ተአምራት እየተደረገ የመጣ የጸጋ ጾታ የመንፈስ ቅዱስ ልምምድ ስራ ነው። እኩዮቼ የሆኑ ወንድሞች አንድ አካባቢ ወደ አገልግሎት የመጣንም እነሱን አይተን ነው ወደዚህ ጸጋም የመጣ ነው እና እንዳልኩሽ ታላላቅ እግዚአብሔር አገልጋዮች ቀድሞናል። በስም ለመጥቀስም ሁሌም ወዶም ማከብሮ ምሳሌ የሚሆኑ እነ ፓስተር ዳንኤል መኮንን እነ መኮንን ነገራ እነ ቄስ በሊና እነዚህ እንግዲህ የምታውቁቱ ናቸው። በየቤቱ አሉ።
የማይታወቁም በጣም በብዙ ነገር መንፈስ ቅዱስ የሚጠቀምባቸው ቤተክርስቲያን የምትመሰክርላቸው ስማቸው ይናል ያልወጣ ስራቸው ግን በብዙ በቤተክርስቲያን ውስጥ የምታወቅ ታላላቅ አገልጋዮች እንዳሉ ይህንን አውቃለሁ። እንግዲህ ወደኛ ስንመጣ በነበርኩበት ቤተክርስቲያን በሙሉ ወንጌል ቤተክርስቲያኒቷ የመንፈስ ቅዱስ አማኝ ቤተክርስቲያን ነች። ፔንቴኮስታል ቸርች ነች። በጸጋ ስጦታ በጣም የምታምን፣ በኃይል ስጦታ የምታምን፣ በትንቢት የምታምን፣ በራእይ የምታምን፣ በመገለጥ የምታምን፣ በእውቀት ስጦታዎች የምታምን የመንፈስ ቅዱስ አማኝ ነች ሙሉ ወንጌል ቤተክርስቲያን። እንግዲህ ምናልባትም ካልተሳሳትኩ በኢትዮጵያ ውስጥ ለተጀመረው ለሪቫይቫል አገልግሎት፣ ለመንፈስ ቅዱስ አገልግሎት፣ ለኃይል አገልግሎት ምክንያት የሆነችው እቺ ቤተክርስቲያን ነች። ብዙዎችን ያስተማረችው እና በግንባር ቀደምትነት ደግሞ ያገለገለችው ያሳየችው ስለ መንፈስ ቅዱስ ሙላት፣ ስለ ጸጋ ስጦታ አጠቃቀም እና ስለ ኃይል ስጦታዎች የምታስተምርም የምትጸልይም ስለ መንፈስ ቅዱስ ሙላት በጣም ትልቁ አስተምሯ ሆኖ የምታስተምር እውነት ነው። እዚህ ውስጥ ነው እንግዲህ እኛም ያደግነው፣ እዚህ ውስጥ ነው እኛም የገባ ነው። መተንም ያየነው ይህንን እውነት ነው። ከነሱ ያየነው ነገር ነው። እንግዲህ እግዚአብሔር ደግሞ ፈቅዶ መንፈሱንና ጸጋውን በእኛ ላይም አፈሰሰ። ከዛ እንግዲህ ወደዚህ አገልግሎት መጣን። ይሄ ስጦታ እንግዲህ በጣም የተከበረ ስጦታ ነው። እነዚህ የኃይል ስጦታዎች፣ የፈውስ ስጦታዎች አንደኛ ቆሮንቶስ ምዕራፍ 12 ላይ ያሉት የጸጋ ስጦታዎች ብለን የምንለው ነገር የቤተ ክርስቲያኒቷ ትልቁ እሴት ነው። የኃይል ስጦታ ካለ የወንጌል ስርጭት አለ እና መድረክን የሚቀይር እሱ ነው። የመድረክን አገልግሎት ውበት የሚሰጥም ይሄ የመንፈስ ቅዱስ ስጦታ ነው። በሐዋርያት ሥራ ላይ ምዕራፍ 1 ቁጥር 1 ላይ ጀምሮ 4 ላይ ጀምሮ የምንመለከተው ኃይል እስክትቀበሉ ከኢየሩሳሌም አትውጡ ያለው ለዚህ ነው እና ሐዋርያት አገልግሎታቸው ራሱ የተቀየረ ምዕራፍ 2 ላይ የምንመለከተው ምዕራፍ 2 ላይ ተሞሉ። ከዛ ቀጥሎ የምትመለከቱት ታምራቶች ሁሉ ከዛ በኋላ የሆነ ነገር ነው እና ሙሉ ወንጌል ቤተክርስቲያን እኔ የነበርኩበት ቤተክርስቲያኔ ይህንን ፈጽሞ የምታምንበት የማትደራደርበት እውነቷ ነው። በጣም የሚከበር ደግሞ በጥንቃቄ የሚያዝ የሚመረመርም ብታምንም ሁሉ ሰው ትንቢት መናገር አለበት ብላ ቸርቹ አታምንም። እውነቱን ለመናገር የተሰጣቸው የትንቢት ስጦታ የተሰጣቸው፣ የነብይነት ስጦታ የተሰጣቸው፣ የፈውስ ስጦታ የተሰጣቸው ግን በአግባቡ በፈራ እግዚአብሔር በቃሉ ተመርምሮ ተፈትሾ አገልግሎትን እንዲያገለግሉ ይደረጋል፣ ይደፋፈራል፣ ምክርም አብሮ ደግሞ ይሰጣል። እዚህ ውስጥ ነው እንግዲህ ያደግነውና እጅግ በጣም የተከበረ አገልግሎት ነው። ዛሬ ላይ እንግዲህ የምናያቸው የተለያዩ መልኮች አሉ። አገልግሎቱን በተመለከተ ነብይነትንና ሐዋርያነትን በተመለከተ ከዛም የተነሳ ደግሞ አሁን በጣም መነጋገሪያ ሆኖ እንዲያውም የለም የሚሉ ወገኖች አሉ። አለ አጠቃቀሙ ነው የተበላሸው የሚሉ ደግሞ በአንድ ጎራ ሆነው አጠቃቀሙን ለማስተካከል ነው መስራት ያለብን የሚል አቋም ያንጸባርቃሉ። እንደው ግን መለስ ብለህ ስታስበው አገልግሎቱ ከጅማሬው የነበረው ነገር ምን ይመስል ነበረ? በምን አይነት መንገድ ነበረ ሐዋርያትና ነቢያትን ቤተክርስቲያን የምትለየውና የምትሾመው? ዛሬ ደግሞ ይሄ የሚደረግበትንስ መንገድ እንዴት ታየዋለህ? የዛን ጊዜ የነበሩትን መመዘኛዎች ጠብቀን ነው ሐዋርያትና ነቢያትን እየሾምን ያለ ነው ወይንስ ዛሬ ላይ ሰው በወደደ ጊዜ ተነስቶ የተወሰኑ ተከታዮችን አሰባስቦ እኔ ሐዋርያ ነኝ እኔ ነብይ ነኝ ባለበት ሁሉ ነው ወይ ሐዋርያነትና ነብይነትን አጽድቀን የምንቀበለው? ድሮና ዘንድሮ ያለውን መልክ እንዴት ታየዋለህ? ባጭሩ ድሮና ዘንድሮ ለየቅል ነው ሁሉ ነገር። ግን ምንድነው ሐዋርያነትና ነብይነት የኔ ቤተክርስቲያን ቀደም ብላም የተቀበለችው ሹመትም የሰጠች ነች። ሙሉ ወንጌል ቤተክርስቲያን ማለት ነው። ይሄ አገልግሎት ስቲል አለ ማለት ነው። የምታምንበት ተመርምሮ ተጸልዮ ፍሬ ታይቶ ነው። ቤተክርስቲያኒቱ አንድ ሰው እግዚአብሔር ጠራኝ ብሎ ሲናገር በጣም ተገርማና ተደንቃ ወዳው የምትቀበል አይደለም። በእግዚአብሔር ቃል ትመረምራለች፣ ትጸልያለች። ከዛ በኋላ የዛን ሰው ጥሪ ትገመግማለች። እንደገና ደግሞ የጥሪ ፍሬ የሆነውን ስጦታውን ታያለች፣ ትፈትሻለች።
ያ ተፈትሾ ፍሬና ስጦታ አብሮ ሲሄድ ትክክል ሲሆን ዓላማው የክርስቶስን አካል ማነጽ ስለሆነ ቤተክርስቲያን ያንን ታሰማራለች፣ ዕውቅና ሰጥታ ይህንንም አድርጋለች። ሐዋርያም ነቢዩን ሾማ በዛ አገልግሎት እያገለግሉ አሉ። እንግዲህ ሐዋርያነት አሁን መከራከሪያ ሆኖ በጣም የቀረበበት ምክንያቱ በኋላ ላይ ያነሳሉ። መጽሐፍ ቅዱስ ግን ምንድነው የሚለው ስለ ሐዋርያት ብለን ስናገር ሐዋርያት ሁለት አይነት ሐዋርያቶች እንዳሉ የእግዚአብሔር ቃል ይናገራል። አንደኛ የበጉ ሐዋርያት ናቸው። ጌታ ኢየሱስ ክርስቶስን በአካል ያዩ፣ ከእርሱ ጋር የበሉ፣ ከእርሱ ጋር የጠጡ፣ እሱ የሾማቸው ያሰማራቸው የበጉ ሐዋርያት ራእይ 1:14 ላይ የምንመለከተው ነው። ሁለተኛ የሐዋርያት አይነት የቤተ ክርስቲያን ሐዋርያት ናቸው። በዚህ ዘመን ያሉት ያው ኤፌሶን 4:11 ላይ የምንመለከታቸው ስጦታዎች ናቸው። እነዚህ የቤተ ክርስቲያን ስጦታዎች የቤተ ክርስቲያን ደግሞ ሐዋርያት ብለን ልንሰይማቸው እንችላለን። የበጉ ሐዋርያት መቼስ ከጌታ ጋር አገልግሎ አልፈዋል። የቤተ ክርስቲያን ሐዋርያቶች ደግሞ ቤተ ክርስቲያን እስካለች ድረስ ይኖራሉ፣ ልንክዳቸው አንችልም። ሐዋርያነት ሲጀመር ጥሪ ነው። ጳውሎስ ሮሜ 1:1-5 ድረስ ስንመለከት ለሐዋርያነት ጌታ እንደጠራው እንደተገለጠለት ይናገራል። ሐዋርያነት ጥሪ ነው። ቤተ ክርስቲያን ካለች ኤፌሶን 4:11 ላይ የተሰጡ 5ቱ ኦፊሶች ቤተ ክርስቲያን በምድር እስካለች ድረስ የሚኖሩ የሚሰሩ የሚገለጡ ናቸው ብዬ አምናለሁ። ስያማቸውም ጭምር ማለት ነው። እና ሐዋርያት በዚህ ዘመን የሉም ብሎ መንፈሱ ነው እንጂ ሰዎች የሉም የሚባል ነገርም ለኔ አያስገደኝም። ለምን? ያ ከሆነ አስተማሪም የለማ፣ ወንጌል ሰባኪም አይኖርም፣ እረኛም አይኖርም። ምክንያቱም እኩል ነው አብሮ እዛ ጋር ስማቸው የተዘረዘረ ስጦታ ሰጠ ነው ምለው አይደል? ለቤተ ክርስቲያን እኮ ሰጠ ነው ምለው። ስለዚህ እነዚህ የተሰጡ ለክርስቶስ አካል ፍጹም ሙላት እንዲኖራት ቤተ ክርስቲያን ፈጽሞ በእግዚአብሔር ጸጋና ኃይል የተሞላችውን እንድታገለግል አስተማሪም በማስተማር እረኛም በመጠበቅ ነቢይም በመተንበይ የሚመጣውን ዘመን በመናገር እና ሊሆን ያለውን ነገር ለቤተ ክርስቲያን ከእግዚአብሔር ዘንድ የሚመጣውን መልእክት በማስተላለፍ እንዲያገልግ ሙሉ እንድትሆን ቤተ ክርስቲያን እንድትሆን ሐዋርያ ማለትም የተላከ ማለት ነው። ሐዋርያም ተልኮ በየቦታ ቸርቾችን መመስረት ድንቅና ተአምራት አገልግሎት በማገልገል እነዚህ ነገሮች ይቀጥላሉ። ቤተ ክርስቲያን ካለች ይሄ እውነት አለ። በቃ ልንክድ የማንችል ነገር መንፈሱ የሚሰራ በማን ነው? በሰዎች እኮ ነው የሚሰራው። የእግዚአብሔር መንፈስ የሚሰራ መቼስ በስጋ ለባሽ ላይ መንፈሴን አፈሳለሁ ነው አለ። ስጋ ለባሽ ላይ የእግዚአብሔር መንፈስ ወረደ። እነዚህን ደግሞ ጠራቸው፣ እነዚህን ደግሞ እግዚአብሔር ሾማቸው። ስለዚህ ስጦታ እንደመሆኑ መጠን የመንፈስ ቅዱስ ስጦታ እንደመሆኑ መጠን የቤተ ክርስቲያን ስጦታዎችም እንደሆኑ የቤተ ክርስቲያን ሐዋርያት እስቲል ይኖራሉ፣ እየሰሩም ነው እያገለገሉም ነው ብዬ አምናለሁ። ያ ሰው ግን ማን ነው ብሎ መመርመር ይቻላል። የሐዋርያነት ምልክት አለ በመጽሐፍ ቅዱስ። ሐዋርያ የሚባል ሰው ዝም ብሎ ከመሬት ተነስቶ እኔ ሐዋርያ ነኝ ስላለ ሊሆን አይችልም። ሁለተኛ ቆሮንቶስ 12:12 ላይ ጳውሎስ የሐዋርያነት ምልክት አልተደረገም ብሎ እንዳለ ማለት ነው። ምልክቶቹ ያልታየባቸው ሰዎች ከመሬት ተነስቶ ሐዋርያ ነኝ ብሎ አይሆንም። ስጦታ በራሱ ገዢ ነው። ማንም ሰው ያ ስጦታ ያለ ሰው ሲያገለግል የሚያምነው የሚቀበለው ነገር ነው። ይታያል። ፍሬ እዛ ጋር የእግዚአብሔር መንፈስ ሰራ ምልክቶቹ ስታዩ ገዢ የሆነ የእግዚአብሔር እልውና እዛ ጋር ስሰራ ካየሽ ልትከራከሪ አትችይም። ለምሳሌ አንድ ሰው ትንቢት ሲናገር ትንቢት ስለተናገረ ነብይ አይደለም። ልክ ኤርሚያስ ላይ እንዳየ ነው። ከኔም ካንተ በፊት ነብይ ነበረ። ያ ሰው ነብይ መሆኑ የምታወቀው የተናገረው ትንቢት ሲፈጸም ነው ብሎ እኮ ዘጋ። በቃ ዘጋ። ስለ ራብም ስለ ጦርነትም ስለ መልካምም ስለ ክፋት ከኔና ካንተ በፊት ነቢያት ነበሩ ብሎ ከሐናንያ ጋር ኤርሚያስ ሲከራከር ነበር አይደል? ምልክቱ የሚሆነው ነብይ ስለመሆኑ የምታወቀው የተናገረ ሲፈጸም ነው። እዚህ ጋም አንድ ሰው ሐዋርያ ብለን የምንለው በህይወቱ የሐዋርያነት ምልክት ስታይ ብቻ ስጦታ ነው ብለን እንቀበል። መጋቢ ነው ብለን እንደምንቀበል፣ ወንጌላዊ ነው ብለን እንደምንቀበል፣ አስተማሪ ነው ብለን እንደምንቀበል እና ሌላ የኛውን ሰው ደግሞ በዛ መንገድ ነብይም ብለን ሐዋርያም ብለን እንቀበላለን።
በዚህ ዘመን ያ መንፈስ ይሰራል። ያ ስጦታ አለ ወይ? 100% አለ። ይሰራል አለ። ቤተ ክርስቲያን እስካለች ድረስ ይህ ስጦታ ይቀጥላል። በትክክል በሙላት ይሄ ነገር አለ ወይ በአሁኑ ጊዜ ማለት የኛ ጸሎት እንግዲህ ያስፈልጋል። ቤተ ክርስቲያን መጸለይ አለባት። ስጦታዎቹ በአግባቡ እንዲገለጡ፣ በሐዋርያት የተገለጠ እንዲገለጥ፣ ምልክቶች፣ ድንቆች የምልክትና የድንቅና የተአምራቶች ዋና ዓላማ አንደኛ ቤተ ክርስቲያንን ማነጽ፣ ሁለተኛ ክርስቶስን ማክበር እና ላልዳኑት ነፍሳቶች የመዳን ምክንያት የሚሆን ነው። ልክ ጴጥሮስ መንፈስ ቅዱስ ከተሞላ በኋላ ተነስቶ ሰበከ። የእግዚአብሔር ሕልውና ከሱ ጋር ነበር አይደል? ሕልውና ከሱ ጋር ስለነበረ 3000 ነፍሳቶች ጌታን ተቀበሉ ብሎ እግዚአብሔር ቃል ይናገራል። ፈውሶች እየተገለጠ፣ ዕውራኖች ሲበሩ፣ ሽባ ሲዘል፣ ሙታን ሲነሳ፣ እነዚህ ነገሮች እየተደረገ ሲሄድ፣ እስር ቤቶች ደጆች እየተከፈተ ሲሄድ፣ የመንፈስ ቅዱስ ስራ እየቀጠለ ሲሄድ ብዙ ሰው ወደ ጌታ ይመጣ ነበር። የመንፈስ ቅዱስ ትልቁ ስጦታ ኢየሱስ ክርስቶስን ማክበር፣ ነፍሳቶች እንዲድኑ ማድረግ፣ አካሉ እንዲታነጽ ማድረግ። ከዚህ ውጭ ሌላ ዓላማ የለውም። ግለሰቦችን ለማግነን፣ ታላቅ ለማድረግ፣ ዝነኛ ለማድረግ ነው ዓላማ ብዬ አላምንም። እሱም አይደለም ነገሩ። በዚህ እውነት ማመን አለባት ብዬ አምናለሁ። ይሄ ከሌለ ኃይልም የለም። የኃይል ስጦታም ከሌለ ደግሞ ፍሬም አይኖርም። እንድንጸልይ የሚያደርግ ያ መንፈስ ነው። እንድንቀደስ የሚያደርገን ያ መንፈስ ነው። የተሻለ የእግዚአብሔርን ክብር እንድንጠማ የሚያደርገን ያ መንፈስ ነው። የክርስቶስ ምጽአትን እንድናፍቅ የሚያደርገን ያ መንፈስ ነው። ስለዚህ መንፈስ ቅዱስ በዚህ ዘመንም ይሰራል ብለን ካል ሐዋርያቶችም፣ ነቢያቶችም፣ አስተማሪዎችም፣ መጋቦችም አሉ ብዬ አምናለሁ። ይህንን ነው ማምነው። መመዘኛዎች በላይ ያስቀመጥካቸው ነገሮች አሉ ፓስተር። የሐዋርያት መመዘኛ አይ ቲንክ ሁለተኛ ቆሮንቶስ 12:12 ላይ ያለውን የሐዋርያነት ምልክቶች ድንቅና ተአምራት በመካከላቸው አልተደረጉም የሚለውን አንስተሃል። እንዲሁም ደግሞ የነቢያት ደግሞ ከኤርምያስ 28 ላይ ያነሳው ሐሳብ አለ የተናገረው ትንቢት ሲፈጸም የሚል ለነዚህ ሁለት ሐሳቦች የሚሆን መልስ ወይም ደግሞ የመከራከሪያ ነጥብ የሚያቀርቡ ሰዎችን ደግሞ እኔ ሰምቼ አውቃለሁኝ። ሐዋርያነት ለምሳሌ ብዙ አብያተ ክርስቲያናትን በመትከል ድንቅና ተአምራት በማድረግ ብቻ አይደለም። ይልቁንም አንድ ሰው አንድ አዲስ መገለጥ ይዞ ከመጣና የዛ መገለጥ በር ከፋች ከሆነ እንደ ሐዋርያ ሊቆጠር ይገባዋል የሚል ሐሳብን ሰምቼ አውቃለሁኝ። በዚህ ጉዳይ ላይ እንደው ከዚህ ቀደም ቤተክርስቲያን እንደዚህ አይነት ልምምድ ነበራት ወይ? አዳዲስ መገለጥ ይዞ የመጡ ሰዎችን ሐዋርያ በላይ መሾም አይነት ነገር ነበራት ወይ የሚለው እንድታነሳው ፈልጋለሁ። ነቢያትንም በተመለከተ እንዲሁ የተናገሩት ትንቢት ሳይፈጸም ያልተፈጸመበት ምክንያት የነሱ ከነብይነት ጸጋ መጉደል ሳይሆን ትንቢት ተቀባዩ ሰው ካለማመኑ ወይንም ደግሞ የተለያዩ ነገሮችን ካለማድረጉ የተነሳ እንደሆነ መልስ የሚሰጡ ሰዎች አሉና እንደው እነዚህን ሁለቱን ነገሮች ምላሽ በሰጠ አንደኛውን ሐሳብ ላንሳና ሁለተኛውንም ከዘነጋው ታሳውሽኛለሽ። እኔም የማምንበት አንድ እውነት አለ። ይሄ እውነት ምንድነው? ዝም ብሎ ከመሬት ተነስቶ ራሱን ሰይሞ ትልቁን ስም ወስዶ አንዳንድ ጊዜ ከድፍረት የተነሳ ነው። ይሄ ከድፍረት ተነስቶ ማን ይጠይቀኛል፣ ማን ምን ያደርገኛል፣ ራሴን እንደፈለኩ ማለት እችላለሁ ብሎ ሐዋርያ ብሎ ራሳቸውን የሚጠሩ ሰዎች በመጽሐፍ ቅዱስ ውስጥ ድሮም ነበሩ። ሐሰተኛ ሐዋርያት ብለን ነው የምንሰይማቸው። በራእይ ዮሐንስ ላይ ሐሰተኛ ነቢያቶችና ሰራተኞች ነበሩ። ሁለተኛ ቆሮንቶስ 11:13 ብትመለከቺ ራእይ 2:2 ብናይ ሐሰተኛ ነቢያቶች ነበሩ፣ እውነተኛ ነቢያቶች ሆነው እያሉ ማለት ነው። በዚህ ዘመን ምንድነው እውነተኛውን ሰው እንዳይቀበል እያደረገ ያለው አንዱና ትልቁ ስህተት ወይም ደግሞ የሐሰት አካሄድ ብዬ የምለው አሁን የጠቀሻቸው ሰዎች ናቸው። ከመሬት እነሱና የሆነ ነገር ከተሰማቸው ያደርጋሉ። ያ ስሜታቸውን ሲያደርጉ እኔ ሐዋርያ ነኝ፣ በቃ የሐዋርያነት መንፈስ በላይ ላይ መጥቷል ብሎ አሉ። የሐዋርያነት መለኪያ እሱ አይደለም። የሐዋርያነት መለኪያ አንደኛ ጥሪ ነው። መታወቅ ያለበት ነገር ጥሪ ነው። ሐዋርያነት በራሱ መለኮታዊ ጥሪ ነው ብለን ነው የምናምነው። መለኮታዊ ጥሪ ደግሞ ሁልጊዜ ፍሬና ውጤት አለው። ያለ ፍሬና ያለ ውጤት አይደለም። ሰውም ተጠራ ብሎ ስል ቅድም የሐዋርያነት ምልክት የተባሉ ነገሮች እኮ እንዴት ነው መሰረቱን እኮ አስቀምጧል ሐዋርያው።
ተቀምጧል። በቃ ከዛ ወዴት ልንሄድ አንችልም። እና ውጤት መኖር አለበት። ህይወቱ መታየት አለበት። ህይወት መታየት አለበት። ህይወት ያስፈልጋል፣ ፍሬ ያስፈልጋል። እና ከዚህ ውጪ ባሉት ነገሮች ከመሬት ተነስቶ አንዳንድ ጊዜ ይቅርታ አድርግልኝና እኔ ሰውን ሁሉ አከብራለሁ፣ ሰውን ሁሉ ወዳለሁ። አንዳንድ ጊዜ እንደው ይቅርታ አድርግልኝና ከግል ካራክተር የተነሳ አቶ እንኳን የማታያቸው ሰዎች እኮ አሉ። አቶነት እንግዲህ ለማንም የሚገባ ነው አይደል? አቶ አከሌ ማለት አቶ ማለት በራሱ እኮ እየተከበረ ስም ነው። አንድ ሰው አቶ አከሌ ካልሽ እኮ ሪስፔክት አድርገሽው ነው። አንዳንድ ጊዜ ስራቸውና አለኝ የሚሉት ነገር የማይመጣጠን ሰዎች ታያለሽ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለት ይከብደኛል። ይታወቃል እኮ በድርቅና እንደሆነ ማለት ነው። ስለዚህ እዚህ ነገር ላይ መጽሐፉ ክሊር አድርጎ አስቀምጧል። ከእግዚአብሔር የሆነና ከእግዚአብሔር ያልሆነ መለካው አለ እና ወደዛ ሚዛኑና ወደዛ መሰረት መመለሱ ተገቢ ነው ብዬ እላለሁ። ሌላው ይሄ ነገር ከምን የመጣ ነው ብዬ ሳስብ ሁለት ነገር አስባለሁ። ለምንድን ነው አለ የለም የሚባለው? አንዳንዶች እውነቱን ለመናገር ከሆነ ሰሞኑን ሚዲያ ላይ የምንመለከታቸው አንዳንድ ነገሮች ከዱሮኑም አያምኑበት ዶክትሪናቸው ነው የተናገሩት። ምንም አዲስ ነገር የለም። ከዱሮኑ ፔንተኮስታል አይደሉ። ድሮም ሐዋርያ የለም ነብይ የለም ብሎ ስለሚያምኑ ያ ዶክትሪናቸው ስለሆነ ዶክትሪናቸውን ነው መልሶ የነገሩን እንጂ አዲስ ነገር የነገሩን ነገር የለም። አንዴ ነው የመያዝ አለበት። በኢትዮጵያ ምድር መንፈስ ቅዱስ ወርዷል። እያንዳንዱን አብያተ ክርስቲያናት አንድ አድርጓል። እውነቱን ለመናገር ከሆነ ማን ከምን እንደሆነ አትለይም ማለት ነው። ሁሉም በመንፈስ ቅዱስ ሙላት ያምናል፣ በልሳን ይናገራል፣ በጸጋ ጾታ ያምናል፣ የኃይል ጾታ ይቀበላል። አምልኮም እንዳይሹ ነው። እግዚአብሔር መንፈስ ሲመጣ በነጻነት ያመልካል። አንድ ህዝብ የአንድ ቤተክርስቲያን ህዝብ መስሏል የኢትዮጵያ ህዝብ መንፈስ ቅዱስ ከመውረዱ የተነሳ ማለት ነው። የአከሌ ቤተክርስቲያን አባላት ናቸው እነዚህ ይሄ ያከሌ ነው እምትዩ የለም። ይህ እጅግ በጣም አስገራሚ የሆነ ከሰዎች ዕውቀትና መረዳት በላይ በሆነ መንገድ የእግዚአብሔር መንፈስ በኢትዮጵያ አብያተ ክርስቲያናት ላይ ፈሷል። ይሄ እውነት ነው። እውነቱ ስናወራ በየቤተ ክርስቲያኑ በዚህ ጊዜ ትንቢት የሚናገሩ ኖራሉ፣ መገለጥ የሚያዩ ኖራሉ። የትም ቦታ እብን ሐዋርያና ነብይ የለም በሚሉት መካከል ማለት ነው። ከዚህ የተነሳ አንዳንድ የነበሩ ዶክትሪን ተደብቆ ኖሯል እና እንደማያምኑ እንደማይቀበሉ አይታወቅም። ለምን ተሸፍኖ ነው የኖረው? ህዝቡ ከመሪ በልጧል። ህዝቡ ከዶክትሪን በላይ ሄዷል። ከዚህ የተነሳ እንደ አንድ አጥቢያ ቤተክርስቲያን ህዝብ ሆነን ስለምንኖር ያ ነገር ተሸፍኖ የኖረ ነገር ነው። አሁን ካለው ጊዜ ሁኔታ ደግሞ የተነሳ የሚያምኑበትን እምነታቸውን ነው ተናገሩት። ሊከበርላቸው ይገባል። ሌላ ሁለተኛ በኢትዮጵያ ቤተክርስቲያን ፔንተኮስታል ቤተክርስቲያን ተብሎ የሚጠሩ የሚታወቁ ቸርቾች አሉ። ለምሳሌ ሙሉ ወንጌል ቤተክርስቲያን ፔንተኮስታል ነች። ገነት ቤተክርስቲያን ፔንተኮስታል ነች። እንደገና ህይወት ብርሃን ቤተክርስቲያን ፔንተኮስታል ነች። እነዚህ በፔንተኮስታልነታቸው የሚታወቁ የማይደራደሩ ቤተክርስቲያን ናቸው። አንዳንድ ነገር ይጠበቅ ነበር እውነቱን ለመናገር ከሆነ እንግዲህ እነሱ ከኔ በላይ ሊያወሩ ይችላሉ። እኔን ሐሳብ በሚመለከት በትልቁ ያወራሉ ብዬ ተስፋ አድርጋለሁ። እየጠበቅኳቸውም ነው አለሁት። ከሙሉ ወንጌል ቤተክርስቲያን ጀምሮ ምን መልስ ይኖራታል ለዚህ ነገር፣ ለትውልዳቸው ለህዝባቸው ምን መልስ ይኖራቸዋል የሚለው ነገር በጣም በናፍቆት እየጠበቅኩ ነው አለሁት። በጣም አስተዋዮች እንደሆነ አውቃለሁ፣ የማይቸኩሉ እንደሆነ አውቃለሁ። እውነት ለመናገር ከሆነ የተረጋጉ ናቸው። በራሳቸው ጊዜ ደግሞ ሳውንድ የሆነ ነገር ይዞ እንደሚቀርቡ አውቃለሁ። ሶስቱም ቤተክርስቲያናት በጋራም በተናጠልም ለቤተክርስቲያናቸው ለህዝባቸው ለትውልዱም እንደሚናገሩ ጠብቃለሁ። ስለዚህ እነዚህ ሶስቱ አብያተ ክርስቲያናት ስቲል መንፈስ ቅዱስ ይሰራል ብሎ ያምናሉ። ይሄ ስጦታ አለ ብሎ ያምናሉ። ይሄ እንግዲህ እያለ የሁለቱን እንተውና አለ የሚል ክፍል አለ። አልተናገሩም እንጂ እንጠብቃቸዋለን
ይሄን ነገር ደግሞ በአግባቡ የሚያረጋግጡ የሚያስረግጡ ሶስቱም ቤተክርስቲያን ይጠብቃሉ እኔ በግሌ። ሶስተኛ ይህንን ችግር ያመጣ ምንድነው ነው? በጸጋ ስጦታና አጠቃቀም ላይ ያለው አካሄድ ነው ሁሉን ውዥንብር ያመጣው። ሐዋርያ የሚለው ነገር ሐዋርያ ያልሆነ ሰዎች ሐዋርያ ነኝ ብሎ ራሱን የጠራ ግለሰብ አለ ወይም ግለሰቦች አሉ። አሁን ደግሞ ቁጥራቸው እንደውም ብዙ ነው። የምታወቁ አሉ፣ የማይታወቁ አሉ፣ ገና የሚመጡና በዚህ ስም ለመጠራት ዝግጅት ላይ ዝግጅት እያደረጉ ደግሞ ይኖራሉ። ነብይነቱ ሐዋርያነቱ የኢትዮጵያን ቤተክርስቲያን ትልቅ ቻሌንጅ ውስጥ ትልቅ ችግር ውስጥ የከተተ ነገር እንደሆነ ባለፈም በጥቂቱ አብረን አውርተናል። የት ጋር እንደሚቆም እኔ አላቅም። የት ጋር እንደሚቆም አላቅም። ምክንያቱም እነኚህ ሰዎች ቅርንጫፋቸው በጣም ሰፊ ነው። ስለ ሐሰተኞቹ ነው ማወራው፣ ስለ ሶስተኛዎቹ ነው ማወራው። አለ ስለሚሉትና የሌላቸው ስለሚያወሩ ሰዎች ነው ማወራው። ጸጋው የላቸውም ግን አለኝ ይላሉ። በሸን ነው የምተነብዩት። እንደዛ ነገር አለ። የተለያዩ ሰዎችን ይዘዋል። ታዋቂ ሰዎችን ይዘዋል። የፖለቲካ ሰዎችን ይዘዋል። ፖለቲካ አመራሮችን ይዘዋል። ነጋዴዎችን ይዘዋል። በአሁኑ ጊዜ ደግሞ ሰው የሆነ ነገር እንድነገረው ይፈልጋል። እንድነገረው በቃ እግዚአብሔር ስለኔ ምን ይለኛል ይላል ሰው። መጽሐፉ እኮ አለ። እግዚአብሔር ለሁላችንም ድምጽ ሆኖ እኩል የሚያገለግለን፣ እኩል የሚመርቀን፣ እኩል የሚገስጸን፣ ተስፋ የሚያሳየን፣ ወደ ክርስቶስ የሚያሳየን እኮ ድምጽ አለ። ያው ድምጽ የእግዚአብሔር ቃል ነው። ከዚህ የሚበልጥ ምን አለ? መጽሐፍ ቅዱስ ነው። እና ሰው ካለማንበብ ካለመጸለይ የህይወት ክፍተቱን የህይወት ባዶነቱን ለመሙላት እነኚህ ሰዎች ይሰበስባል። ከያቅጣጫ ሰብስቦ ያስተነብያል። አንዳንድ ጊዜ ደግሞ የኑሮ ሁኔታ የዘመኑ ቻሌንጅ የኑሮ ችግርም ሲኖር እግዚአብሔር ምን ይለኛል ብሎ ያመጣል። እነዚህ ሐሰተኞች ምንም መጠን የሌለው ነገር ይጭኑባቸዋል። ሄዶ ግን ችግር እያመጣ ነው። ከፈውስ አንጻር በጣም ጥንቃቄ የሚጠይቅ የፈውስ መልእክቶች ላይ በጣም ጥንቃቄ የሚጠይቅ ነገር ነው። በተለይ በፈውስ ስጦታ የሚያገለግሉ ሰዎች ሶስት መሰረታዊ ነገር በጣም ያስፈልጋቸዋል። አንደኛ በጣም በብርቱ መጸለይ ያስፈልጋቸዋል። በጣም ከመንፈስ ቅዱስ ጋር መጣበቅ፣ ከእግዚአብሔር ጋር መሆን፣ ንጹህ የሆነውን ድምፅ ለመስማት ራስን መለየት በጣም ያስፈልጋል። ከጸሎት መለየት የለባቸው። ጠላት አለ፣ ስጋ አለ፣ ይህንን ስጦታ የሚያበላሽ ደሞ አለ። ስለዚህ ጸሎት ያስፈልጋቸዋል በጣም። ሁለተኛ እነዚህ ሰዎች አማካሪ ያስፈልጋቸዋል። የሚያማክራቸው ሰው ያስፈልጋቸዋል። በቅርበት የሚመክር ሰው፣ ክፍተቱን አይቶ የሚነግር ሰው ያስፈልጋል። የሆነ ሰው ከጌታ ቀጥሎ በላቸው ላይ ሰው መሾም አለባቸው። እውነቱን ለመናገር ከሆነ ከነሱ በላይ ሌላው የምጸልይላቸው ግሩፕ ማቋቋም አለባቸው። ስለነሱ ምጸልይ የቀጠና 2 ሙሉ ወንጌል ቤተክርስቲያን የፈውስ አደረጃጀት ልንገርሽ። እኛ ይህንን ፕሮግራም ስንጀምር ጸጋው ስመጣና ስናገለግል ያደረግነው ነገር ቢኖር የመጀመሪያ ጸሎት ጓድ ነው አቋቋም ነው። የጸሎት ቡድኑ የተለየ ጸሎት ቡድን ማለት የቤተክርስቲያኒቱ ጸሎት ጓድ ቡድን ዋነኛው ሳይሆን የቅዳሜ ፈውስ ፕሮግራም ጸሎት ቡድን ማቋቋም የግድ ነበር። ይሄ ጸሎት ጓድ ቡድን የሚጸልየው ስለዚህ ጉዳይ ብቻ ነው። ስለ ፈውስ፣ ስለሚፈውሱ ሰዎች፣ ስለ ጸጋ ስጦታ፣ ስለሚድኑ ነፍሳቶች መጸለይ ነው። በዚህ ዙሪያ በጣም ብርቱ ጸሎት ይደረጋል። ሁላችንም ያለንበት ማለት ነው። ሌላው አማካሪ ነበረን። እኛ የሚመክሩን ሰዎች መድረኩን አይቶ የሚመክሩ የጸጋ ስጦታ አጠቃቀማችን፣ የቃላት አጠቃቀማችን፣ የመድረክ አያያዛችን እንቅስቃሴያችን የሚገመግሙና የሚነግሩን 2 አባቶች አስቀምጠን ነበር። እነዚህ አባቶች በጣም የምናምንባቸው ናቸው። አንዱ አቶ እንዳሌ ይባላል። የቤተክርስቲያኒቷ በዛን ጊዜ አይ ቲንክ ዲያቆን ነበሩ። ሁለተኛው ደግሞ አቶ ሴፉ የዮናስ ሴፉ አባት ናቸው። እነዚህን 2ቱን በእኛ ላይ ሾም ናቸው።
ቤተክርስቲያን አንድ ችግር አይታ እኛን ከመጥራቷ በፊት ቶሎ ችግሮቻችን እንድናረም ምከሩን ገስጹን ብለን በላያችን ላይ ሾምናቸው። እነኚህ ሁለቱ አባቶች ሁል ጊዜ እንቅስቃሴያችን ይቆጣጠራሉ። ኢቭን አማርኛችን፣ የቃላት አጠቃቀማችን፣ የመድረክ አያያዛችን ያለው ነገር ለእግዚአብሔር ክብር የማይሆን ለቤተ ክርስቲያኒቷ እድገት የማይሆን ለሰው ምሳሌ የማይሆን ነገር ካለ ይነግሩናል። 100% ተቀብለን እናርማለን። የምንከራከረው ነገር የለም። በራሳችን ላይ ስለሾምናቸው። ሶስተኛ የቤተ ክርስቲያን መሪዎች የኛ መሪዎች ናቸው። ከእግዚአብሔር በታች አለቆቻችን ናቸው። እነሱን እንሰማለን። መድረካችን ገምግሞ እንዲነግሩን እንፈቅዳለን። የሚያዩብን ነገር እንዲነግሩን እንፈቅዳለን። እንመከራለን። ቢሮ ተጠርተን እንገሰጻለን። ይሄን አስተካክሉ። ለምሳሌ ብዙ ጊዜ ክርክራችን እንኳን የሰዓት አጠቃቀም ነው። 6 ሰዓት ጨርሱ ይላሉ። ነገሩ ይቀጥልና እስከ 9 ሰዓት ይሄዳል። በኋላ እንኳን ፈቀዱልን ራሳቸው አይቶ እና እግዚአብሔር ከሰራ ነፍሳቶች ከዳን ምን ቸገረን ብሎ በኋላ ፈቅዶልናል። እና ይመሩን ነበር። እነጋሽ መርድ በቅርበት ሆኖ ነበር የሚከታተሉ። ቃል ስናካፍል የቃል አቀራረባችን እርስ በርሱ የተጣረሰ እንዳይሆን እንደው አላጎሬ እንዳይሆን ይመክሩናል፣ ያያሉ፣ ይፈትሻሉ። ጥሩ በሆነበት መንገድ ደግሞ ሄዱ ይላሉ። አሁን በጸጋ ጾታ ያገለግላሉ ተብሎ የምታዩ ሰዎች ተመልካች የላቸውም። አለቃው እሱ ነው፣ መካሪው እሱ ነው፣ ይሁን የሚል እሱ ነው፣ አይሁን የሚል እሱ ነው። ማን ነው የሚመክራቸው? ፈጽሞ አይነኬ እኮ ናቸው። ማንም አይነገር። ማንም በቅርብ ጊዜ ሆነ የሰማሁት ነገር አለ። እዚህ ወለጋ አካባቢ የተፈጠረ ነገር እና ኦክሲጂኑን አንሳ ተባለ። እንግዲህ በአይኔ ያየሁት ነው፣ ቪዲዮ ላይ ማህበራዊ ሚዲያ ላይ ነው ያየሁት። አነሳ፣ ተፈውሳል ተባለ። ሂድና ራስን ፈትሽ ምናምን ተባለ። እንግዲህ ያ ሰውዬ ሞተ ተባለ። አደጋ ነው ተፈጠሮ በክርስቶስ አካል ላይ። ይሄ ነገር እዛ ጋር እንዲህ ሲሆን በአንዲት ቤተክርስቲያን የተፈጠረው ነገር ሁላችንም ይነካናል። እንደ አገልጋይ እኔን አገልግሎት ይነካኛል። እንደ ቤተክርስቲያን የክርስቶስን አካል ሁሉ ነካል። አይዛብ ሁሉ እኛን ነው የዘንድሮ ጴንጤ የዘንድሮ አገልጋይ ምን እንትን ሆነና ነው ተብሎ ሆኖ ሁላችንም እንግዲህ እየተተቸናል ነው። የቤተክርስቲያኒቷ በዓለማውያን ዘንድ ተቀባይነት እያጣች ትመጣለች። ማንም የማምናት ትሆናለች ማለት ነው። የምታመን ወንጌል በእጃችን ይዘን የሚፈውስ ወንጌል በእጃችን ይዘን በማይሆን መንገድ ስንጠቀምበት ግን ያ ሳይሆን ስቀር የምናስተቸው የእግዚአብሔር ስምና ወንጌልን ቤተክርስቲያኒቷን ነው። ቤተክርስቲያን ለዚህ ዓለም የዓለም ብርሃን ነች፣ የምድር ጨው ነች። ትልቁ አገልግሎት ነፍሳቶችን ማዳን ነው፣ ለዓለም ብርሃን መሆን ነው። ቤተክርስቲያንን የሚያስመታ የክርስቶስን አካል የሚያስነቅፍ ነገር ሆኗል እዛ ጋር። ያ መሆን አልነበረበትም። እኛ እናደርግ የነበረው የፈውስ አካሄዳችን እንዲህ አይነት ነገር ስንጸልይ ምርጫውን ለግለሰቡ ነው የምንተው። እኔ በግሌ እሱን ነው የማደርገው፣ ለግለሰቡ ተዋለሁ። ጸልዬ ላለው መልእክቱን ቢመጣ እግዚአብሔር ፈውሽ ያለው የሚበለው ወይ ደግሞ እሱ ይመን፣ ምርጫው ለባለቤቱ ነው የምተው። እግዚአብሔር እንደፈወሰ የሚያምን ከሆነ በውጤቱ ስለምታወቅ ጊዜ ስጥ ነው የሚለው። ጊዜ ስጥ። ወይ ደግሞ ለምሳሌ ከኤችአይቪ ፈውሶ የነበረ ሰዎች ሐኪም ጋር ሄዳችሁ ተመርመሩና ስለመፈወሳችሁ ወረቀት ይዛችሁና መስክሩ ነበር የምላቸው። ይሄ ነበር የሚሆነው። ተፈውሳል አንድ ቃል ነው፣ መልእክቴን አድርሻለሁ መንፈስ ቅዱስ ካለኝ። መፈወሷን ደግሞ በሰውነቱ አወቀች አይደለም ነው። ያ ሰው መፈወሱን እንዲያውቅ ሐኪም ጋር መሄድ አለበት። ምክንያቱም የእግዚአብሔር እጅ የሐኪምን ምርመራ አይፈራም። የሐኪሞችን እውቀት ቻሌንጅ ያደርጋል የእግዚአብሔር ታምራት። ስለዚህ ከዛ ምስክርነት ወረቀት ይዛችሁ ነው እንላለን። በእንደዛ አይነት መንገድ ከዛ በኋላ ሰዎች እንደመሰከሩ ድል እንሰጣለን። ይሄ ነው የምናደርገው። መድኃኒት አቁሙ እንላቸው። መድኃኒታችሁን ተጠቀሙ፣ ነገር ግን ይኑና ተመርመሩ ነበር የሚል የነበረው። ብዙዎቻችንም የምንጠቀመው በእነዚህ አይነት መንገድ። ከዚህ የተነሳ ይሄ ጥንቃቄ ለምንድነው? ለሁለት ነገር ነው። አንደኛ ለቤተ ክርስቲያን፣ ሁለተኛ ለዛም ግለሰብ ለዛ ሰው
መጠንቀቅ ያስፈልጋል። ሶስተኛ ለጸጋ ጾታ ለጸጋው ለራሱ እግዚአብሔር ለሰጠን ለዚህ ስጦታ መጠንቀቅ አለብን። ተፈውሷል ብዬ ካልተፈወሰ እኮ እኔ መሰተኛ ሆናለሁ፣ መንፈስ ቅዱስ መሰተኛ አላሰኝ እኮ ነው። ወይ ደግሞ ቅድም እንዳልነው አይሰራም ወደ ማለት ሊመጣ ነው። የለም ውሸት ነው በቃ ወደ ማለት ሊመጣ እና ያ ነገር የሆነው ነገር በጣም አሳዛኝ ነገር ሆኗል። ከዛ ይልቅ በጣም ለኔ እንደ አገልጋይነት የተሰማኝ ነገር ስለተፈጠረው ነገር አያገባኝም የሚል ነገር ነው። አይ ዶንት ኬር ብሎ የተሰጠ ነገር ከፊተኛው ልቅ በጣም ከባድ ነው። እኔ ጸልዬለት ኦክሲጅኑን አንሳ ብዬው ሰውዬ ሳይፈወስ ቀርቶ ሞቶ እኔ ተጠያቂ ካልሆንኩ ማን ተጠያቂ ሊሆን? ማን ነው ተጠያቂ ሊሆን? በአደባባይ የሆነ ነገር ነው። ሚዲያ አለ፣ ካሜራ አለ። እንዴት ነው የሚዋሸው? ማን? ይሄ በራሱ ይህ ሰው መካሪ ቢኖረው መሮች ከላዩ ላይ ቢኖሩ ወይ ደግሞ የሚያመናቸው ሰዎች የሚመክሩትና የሚገጽጹት ተግሳጽን ለመቀበል ምክርን ለመቀበል ትሁትና ቅን መሆን የሚጠይቅ ነገር ነው። ይገባኛል። ያ ህይወት ቢኖር ቶታሊ መደረግ የነበረበት ነገር እኔ እግዚአብሔር ምስክሬ ነው ወንድሜ መሰረት ማድረግ የነበረበት ሄዶ ቤተሰብን ይቅርታ መጠየቅ። መጀመሪያ እግዚአብሔር ፊት ንስሐ መግባት ነው። ቀጥሎ ቤተሰብን ሄዶ ይቅርታ መጠየቅ ነው። ከዛስ ሄዶ ለቅሶ መድረስ ነው። በቃ አዝናለሁ ለዚህ ጉዳይ አም ሶሪ በጣም ነው ማዝነው መስሎኝ ነበር ስላልሆነ እኔ ተጠያቂ ነኝ በዚህ ጉዳይና እግዚአብሔርን ልወቀስ አይገባም። ማንንም በዚህ ነገር ልወቀስ ኃላፊነቱን እኔ ወስዳለሁ እና በእግዚአብሔር ፊት ንስሐ ገባለሁ። እግዚአብሔር ይቅር ይበለኝ፣ እናንተም ይቅር በሉኝ። የክርስቶስም አካል በዚህ መነቀፍ የለበትም የሚል ኃላፊነት መውሰድ ይጠይቃል። በቃ የሚዲያ ዘመን መሆን የነበረበት ይሄ ነው። ለቅሶ መድረስ ነበረበት። ቤተሰቡን ማጽናናት አለበት። ቀጥሎ ከቤተ ክርስቲያን ጋር መነጋገር አለበት። የእግዚአብሔርን ሕዝብ ይቅርታ መጠየቅ አለበት። ይሄ ብዙዎች ከሱ መማር አለባቸው ብዬ ስለማስብ ነው። ሌላው ስለዚህ ወንድሜ ስሙን ሳነሳ ስለመሰረት መሰረት የጸጋ ጾታ የለውም ብዬ አልልም። ይሄ ነገር ስለሆነ ፈጽሞ ጸጋ ጾታ የለውም አልልም። አለው ጸጋ ጾታ። የእግዚአብሔር ጸጋ በህይወቱ እንደምሰራ ከማምነው ሰው መካከል በዚህ ዘመን አንዱ መሰረት ነው። እግዚአብሔር በጣም ነው መሰራበት። ከ11 ዓመት በፊት የሰላም ወንጌል ቤተክርስቲያን 10ኛ ዓመታችን ስናከብር ጋብዘነዋል። መጥቶ አገልግሏል። ብዙ ድንቅ ነው የሆነው። እውነት ለመናገር በጣም ብዙ ታላላቅ ምልክቶች ተደርጓል በህይወቱ። ይሄ ነገር ግን አገልጋይ አየሽ የምታለለው እዚህ ጋር ነው። ሁሉ ጊዜ እንደዛ ይሆናል ማለት አይደለም። ለዚህ ነው ጸሎት የሚያስፈልገው። አንድ ነገር ልንገርሽ፣ ከዚህ በፊት ነገርሽ እንደሆነ አላውቅም ወይ መስክሬ እንደሆነ አላውቅም። ካንቺ ጋር ባለፈ ኤርትራ በነበርኩ ጊዜ ገና የኃይል ስጦታው የጸጋ ስጦታው ወደ እኔ ሲመጣ መጀመሪያ ያደረኩት ነገር ቢኖር ስጦታው መጥቷል። በቃ ራቡ ነበረኝ፣ ናፍቆቱ አለ በውስጤ። ከነጋሽ ዳንኤልን ነገር አይቻለሁ። በእኔም ህይወት እየሆነ ነው ያለው። የአስመራ ህዝብ ሁሉ ጌታን እንዲቀበል ፈለኩ። ትውልድ ሁሉ እንዲመጣ ፈለኩ። ያ ስፈልግ አንድ እህት አለች በጌታ ነች እና መሰለኝ በቃ አንድ ቀን ስጸልይ እሷ የምትነሳ መሰለኝ እና እቺ አሁንም በህይወት አለች። ወዳጄም ነች። እንደዋውላን አሜሪካ ነው የምትኖረው እና ሄድኩ በጠዋቱ እና እግሯን ያማታል። ይሄ ፖሎ የሚባል ከክትባት ከዛ ችግር የተነሳ መስለኛል ሁለቱም ከወገብ በታች እግሮቿ አይሰሩ። ከዛ ሄድኩ ቃል ካፈልኳት ዛሬ ድንቅና ታምር ይሆናል አልኳት። ትፈወሻለሽ ትነሻለሽ አልኳት። እሷ ደግሞ በጌታ ቤት የቆየች ነው ጌታን የምታውቅ የበሰለች በጣም መንፈስ ቅዱስን ከኔ በላይ የምትለይ ሴት ነች። እና እሺ አለች። ከዛ በኋላ እጅን ጭዬ ጸልሻለሁ አልኳት። እጅን ጭዬ ጸለይኩ። ብገስጽ
ገስጽ ምንም ነገር የለም። አንድ ነገር አልቦኝ ድምፅ ሰልለው ደክሞኝ ምንም ነገር እንዳልሆነ አየው ማለት ነው። ልክ እንደነዛ እንደ ባላ የባል ነቢያቶች ሲጮሁ እንደዋሉ ምንም እንዳልሆነ ሆነ። ፍላጎቱ ነበረኝ መስሎኝ ነው ያናደረኩት። ከዛ ገባት። ሁለት ነገር፣ አንደኛ ቅናቱ እንዳለኝ ተረዳች። ሁለተኛ ግን እንዳልበሰልኩ አጠቃቀም ላይ ችግር እንዳለብኝም ደግሞ አወቀች። ከዛ ታሪክ እያለ ጨረስካ ቁጭ በላለች። አሁን እንዴት ሆኜ ነው ቁጭ አልኩት? አንገቴን ድፍቼ እሺ ትህትና የሌለ አንበሳ ሆኜ ነው ገባው። ስገባ ትህትና እፍረት ይዞኛል፣ አፍራለሁ፣ ደክሞኛል። አየህ እኔ አልተፈወስኩም ማለት ጌታ ባንተ አይሰራም ማለት አይደለም። እግዚአብሔር እንደጠራ የጸጋ ጾታ ውስጥ እንዳለ 100% አምናለሁ። እንዳትጠራጠር፣ በዚህም ተስፋ እንዳትቆርጥ። ትልቅ እግዚአብሔር አገልጋይ እንደምትሆን በጣም ነው ማምነው አለች። ግን አለች ወደ እኔ ግን አላከም። ምኞት ነው፣ ተመኝተልኝ ነው። በቃ ጥሩ ነገር ተመኝተልኝ መጣ እንጂ አላከም ጌታ። ስለዚህ ተስፋ እንዳትቆርጥ፣ ወደ ኋላም እንዳትመለስ፣ ነገር ግን ከእንግዲህ በኋላ የምታደርገውን በጥንቃቄ አድርጋለች። ለአንድም ለመጨረሻም ትምህርት የሆነችን ይችላል። ለካ የተሰማን ነገር ሁሉ ልክ አይደለም። አይሽ አንዳንድ ጊዜ ኢሞሽናል አለ። ህዝብ እዛ ጋር ሲጮህ ምና ኦሬዲ ደግሞ በሆነ ነገር ስትታወቂ በቃ እንዴት ነው ጸጋ ስጦታ እሱ ጋር አለ አካሌ እኮ ምናምን አሁን ደግሞ የሚባለው ማን ኦፍ ጋድ እሳቸው አሉት መሬት ላይ ጠባይል ምናምን አለ። ሰው ከዛ ይጮሃል፣ እዚህ ጋር ያጅቡሻል ምናምን አለ እና ይሄ እውነት ይመስልሻል? ሳቅ ሰው ሊሰክር ይችላል። በስሜት ብቻ ሪሙቭ አረው አንሳው ሊባል ይችላል። ግን አልሆነም ያ ነገር። ካልሆነ ማን ነው ተጠያቂ? እኔ ለግለሰብ ነው የሚሆነው። ስለዚህ ብዙዎች በእንደዚህ አይነት መንገድ አደጋ ላይ ወድቀዋል። ድምፅን ለመለየት በጣም ስሜታዊነት ሲበዛ፣ ህዝብ ሲከብ፣ ዝና ሲወጣ፣ በጣም ታላላቅ ነገሮች ሲሆኑ አገልጋይ መደበቅ ነው አለበት። አገልጋይ መደበቅ ነው አለበት። መሰወር አለበት። መጸለይ አለበት። ሁለተኛ ክብሩን ለጌታ መስጠት አለበት። እንደገና ራሱን መፈተሽ አለበት። እንዴ ያ ኃይል አለ የለም ከኔ ጋር ብሎ መለየት አለበት። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። ስለዚህ እነዚህ ነገሮች ጸጋ አለ የለም፣ ነብይነት አለ የለም፣ ሐዋርያነት አለ የለም፣ ፈውስ ውሸት ነው የሚባሉ የሚያመጡ ነገሮች እነዚህ ነገሮች ናቸው። እነዚህ ነገሮች አምጥተዋል እና እኔም ማምነው አሁንም ማረጋገጥ እንፈልገው የጸጋ ስጦታዎች ኖሯቸው የሚቀላቅሉ ሰዎች አሉ። ይለዩ ነው እኔ ያልኩት። ይለዩ፣ ስሜታቸውን ይግዙ። ራስን መግዛት ያስፈልጋል። ትህትና ያስፈልጋል። መመከር፣ ለምክር ክፍት መሆን አለባቸው። ለመገሰጽ ክፍት መሆን አለባቸው። ራሳቸውን ዝቅ ማድረግ አለባቸው። ማንም ፍጹም ሙሉ ሆነ ሰው የለም። ከዚህ በፊት ስማቸውን የማልጠቅስ ትልቅ አገልጋይ አለ። አንድ ጊዜ ሲናገሩ ነው ሰማሁት። ሙታን በእጃቸው ተነስተዋል፣ ሽባ ተተርትሯል፣ ድንቅ ተአምር ሆነዋል በዚህ ምድር ላይ። አንድ ጊዜ አጎታቸው መጣ ከሀገር ቤት። ጆሮአቸውን ያማቸዋል እና ትልቅ ፎስ ፕሮግራም ላይ ብሎ ስለመጡ በቃ እንደዛው ነው ብሎ እጅ ጭኖ ጸልዮ ተፈውሷል ይሏቸዋል። ተከፍቷል ጆሮ ብሎ በቃ ወደ ሀገር ቤት ተመለሱ ይባላል። ሰውዬ ሲሄድ ምንም የለም፣ አልተፈወሰም። ግን በዚህ ሰው እኮ ስጦታ አለ። ከዊልቸር ላይ ሰው ተነስቷል። አይነ ስውር እኮ አይቷል። ድንቆሮ ሰምቷል። እዚህ ጋር ደግሞ ስሜታዊነትን አስቀድሟል። በጣም ተቸገሩ። አጎቱ እየተመላለሰ መጨረሻ ላይ ሲቸገሩ ምን እንዳሉ ታውቃለህ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሁለተኛ ወደ አዲስ አበባ እንዳትመለስ፣ እዛው ሀገር ቤት ቁጭ በልና እዛው ትፈወሳለህ።
ሸኙት። ለምንድን ነው? ጭቅጭቁን እንትን ብሎ ነው። ይኖራል በሰው ህይወት ውክነስ ይኖራል። የማናውቀው ነገር ኖሮ የማናውቀው ነገር ይኖራል። እንዴ ኤልሳ እኮ ይሄንን እግዚአብሔር ከኔ ሰውሮታል እኮ ብሏል አይደል? ያቺ አላለም እንዴ? የምሰውር ነገር እንኳን ሁሉ ነገር አናውቅምኛ። ሁሉ ነገር እንለያለን ማለት አይደለም። ስለዚህ የፈውስ አገልጋይ በጣም ጥንቃቄ ማድረግ ያለበት ነገር እዚህ ጋር ነው። ትናንትና አንድ ሰው ከተፈወሰ በዛ መንፈስ እችም ትፈወሳለች ብሎ መድፈር የለበትም። እርግጠኛ መሆን አለበት። እርግጠኛ መሆን አለበት። ሁለት ነገር አለ። በእምነት መጸለይ አለ፣ ድምጽ ሰምቶ መጸለይ አለ። ስለዚህ ወይ በእምነት ጸልዮ መሸኘት ነው፣ መልእክቱን አለማስተላለፍ፣ ያ ሰው እንዳመነ ይሁንለት። ድርሻውን ለሱ መቶ ለእግዚአብሔር መቶ ነው። ስለዚህ አሁን አደጋ እየፈጠረ ያለው ነገሮች ጸጋ ኖሯቸው እየመደባልቁ የክርስቶስን ቤተክርስቲያን ዋጋ እያስከፈሉ፣ በዚህ ላይ ደግሞ ትህትና የላቸውም፣ የሚመክራቸው የለም፣ ለመመከር ፈቃደኛ አይደሉም። የክርስቶስ ቤተክርስቲያን ግን ዋጋ እየከፈለችው እውነተኛ ጸጋ ስጦታ ትልቁ የቤተክርስቲያን እሴት የሆነው ቤተክርስቲያንን ቤተክርስቲያን የሚያደርግ የእግዚአብሔርን መድረክ ውበት የሚሰጥ የወንጌልን አዳኝነት ሰው ያለምንም ጥርጥር እንዲቀበል የሚያደርግ ጸጋ ስጦታ እንድተች ያደረጉ ነው። ስለዚህ አዲስ ትውልድም ይሄን እንዳይጠማ ያደርጋል። በቃ ይሄ ውሸት ከሆነ እኔ ለምን ወደዚህ እመጣለሁ ይላል። ፍላጎት እንዳይኖር ሰው ስጠኝ ብሎ አይጸልይም፣ ቀባኝ ብሎ አይጸልይም፣ የትንቢት ስጦታ ስጠኝ ብሎ አይጸልይም። እነዚህ ነገሮች መለየት አለባቸው። እንደ ማሳሰቢያም መመክራቸው ነገር ቢኖር ስጦታ ያላቸው ሰዎች ይጠንቀቁ፣ ከአንድም ከሁለት የሚጠንቀቁ። አንድ እሱ ነው። ከነጭራሹ ደግሞ ምንም የሌላቸው አሉ። ከነጭራሹ ምንም የሌላቸው፣ መንፈሱ የሌላቸው፣ ምንም የማይታይባቸው፣ ላይፋቸውም ሌላ የሆነ ኢልማቸው ገንዘብ፣ ክብር የሆነ ሰዎች ደግሞ አሉ። እነዚህ ሰዎች በምን ይቆማሉ? በቤተ ክርስቲያን በአብያተ ክርስቲያናት ጥንካሬ ይቆማሉ። አብያተ ክርስቲያናት ተሰብስበው እውነተኛ የሆነው ነው ያልሆነ አይደለም ብለው ወደ ማውገዝ መምጣት አለባቸው፣ ወደ መቃወም መምጣት አለባቸው። ከመንግስት ጋርም ደግሜ ይላል አሁንም መነጋገር አለባቸው። እምነታችን ነው እየተነካ ያለው፣ ተቋማችን በዚህ እየተተቸ ነው እና መነጋገር ያስፈልጋል። እነዚህ በህግ ነው የሚቆሙት። ምንም የሌላቸው ጌታ ምስክሬ ነው፣ በህግ ብቻ ነው የሚቆሙት። ማንም አያስቆማቸው። እነሱም እንደምናገሩ ማንም ሊያስቆመኝ አይችልም እንደምሉት ለምን በድፍረት ድፍረታቸው ግን ማንም ሊያስቆም ሰው እግዚአብሔር እንኳን አያስቆመኝም እኮ ነው። እግዚአብሔር ራሱ ሊያስቆመኝ አይችልም። እነዚህ ሊያስቆም የሚችል ህግና ህግ ብቻ ነው። ሌላው አብያተ ክርስቲያናት መሪዎች አጥንቶ አይቶ የጋራ ውሳኔ ማስተላለፍ እና ህዝቡ መሪዎችን እንዲሰማ ማድረግ ነው። እነዚህ ነገሮች ናቸው። ውዥንብሩ ሊቀጥል ይችላል። እኔ ግን የማምነው አሁንም ይሄ ውዥንብር እንኳን ቢኖር የመጨረሻ ማሳሰቢያ እዚህ ላይ ዛሬም እውነተኛ ነብይ አለ። ዛሬም እውነተኛ ሐዋርያቶች አሉ፣ ፓስተሮች አሉ፣ አስተማሪዎች አሉ፣ ወንጌላውያን አሉ። ዛሬም እግዚአብሔር ይፈውሳል። አንዳንዱ በሜዳ ላይ ቢያወጣም ዛሬም የመንፈስ ቅዱስ ሙላት አለ። የጸጋ ስጦታዎች ነው፣ ዛሬም ይሰራል። እና ቤተክርስቲያን ይሄንን ስጦታ የበለጠ መራብ፣ የበለጠ ማስተማር፣ የበለጠ መጠቀም አለብን። ይሄ የውሸትና የስጥ አካሄድ ስለበዛ ፈጽሞ ከእያንዳንዱ አብያተ ክርስቲያናት ይሄ ነገር ቸል ሊባል አይገባም። ድሮም ጸጋ ስጦታ የለም ብለው የሚተቹን ሰዎች ከዚህ የተነሳ ነው፣ እነዚህን ስላዩ ነው እንጂ እግዚአብሔር ዛሬም ይሰራል። በእኔ አገልግሎት እስቲል የእግዚአብሔር ኃይል ያልፋል። እውነት ለመናገር ከሆነ እያገለገልን ነው አለን። ምንም እንደ ልብስ አውልቀን የምናስቀምጠው ነገር የለም። እግዚአብሔር የሰጠን ስጦታ ስለሆነ ግን አናስተጋባም፣ አናስጮም። አየሩን የማስጮው ነገር እንዲህ ተደረገ እንዲሆነ ብለን ምንም ነገር የለም። በቃ ግለሰቡ ከተጠቀመ ጌታ ከከበረ በቂ ነው የሚል መረዳቱ እኔ ጋር ነው ሆናለሁ። እኔ ጋር እሱ ነው አለ። የማስጮው ጉዳይ እኔ ጋር የለም። አላስጮውም። ሰዎች ይፈወሳሉ፣ እየተፈወሱ ነው። አጋንንት ይወጣል፣ እየወጣ ነው። እግዚአብሔር የትንቢት ስጦታ አለ፣ እስቲል ጌታ እየሰራ ነው። የቆመ ነገር የለም። ግን ያንን ዋል ደግሞ ተስፋ የቆረጡ እውነተኛ ጸጋ ስጦታ ያላቸው ጓዳቸው ይገባሉ።
ይውጡ። ለሐሰተኞች መድረክ መልቀቅ ተገቢ አይደለም። ለውሸተኞች ሜዳውን መልቀቅ ተገቢ አይደለም። እውነተኛ ነገር ነው ውሸተኛን የሚውጠው። እውነተኛ ነገር በበዛ ቁጥር ሐሰተኛ እየደከመ ይሄዳል። አሁን ዘመኑ እሱ ነው፣ ደሞም እየመጣ ነው። እግዚአብሔር አምላክ የተመሰገነው። አሜን። እሱን ነው ማየው። ይሄ ነው ያለኝ መረዳት ትጂ። ያው መቼስ የጸጋ ስጦታዎቹ ይሰራሉ በዚህ ዘመንም አሉ ብለው የሚያምኑ ሰዎችም ሐሰተኞች ስለመኖራቸው የሚቀላቅሉ ስለመኖራቸው የሚከራከሩ አይመስለኝም። የተገለጠ ነገር ስለሆነ ያው ደግሞ ዋናው የዚህ ሁሉ የጀርባ አጥንት ገንዘብ እንደሆነም ደግሞ የታወቀ ነገር ነው። ተገቢ ያልሆነ ጥቅምን ከመፈለግ አንጻር እንደሆነ እነዚህ ችግሮች እየተፈጠሩ ያሉት እናውቃለንና ፓስተር ቅድም እንዳልከው ኃላፊነትን የሚወስደው ማን ነው ብዬ አንዳንዴ ጠይቃለሁኝ። እየደረሱ ያሉ ጉዳቶች አሁን ሰሞኑን የሰማነው ህይወትን መቅጠፍ ደረጃ ላይ ሲደርስ ሁላችንም ደነገጥን። ከዛም በፊት እኮ ግን በጣም ብዙ ነገሮች ደርሰዋል። ብዙ ትዳሮች ፈርሰዋል፣ ብዙ ሰዎች ከስረዋል፣ ብዙ ሰዎች ጤንነታቸውን አጥተዋል። የአእምሮ ጤንነታቸውን ሳይቀር ያጡ ሰዎች አሉ፣ በሐሰተኛ ትንቢት ምክንያት ማለት ነው። ኪሳራ ውስጥ የገቡ ሰዎች አሉ፣ አድራሻ መቀየር ሳይኖርባቸው፣ ስራ መቀየር ሳይኖርባቸው እንደነዚህ አይነት መልእክቶችን ሰምተው እርምጃ ወስደው ማለት ነው። ዛሬም ድረስ በምን መልኩ ነው ኃላፊነት መወሰድ ያለበት? እነዚህ ጉዳቶች እስከ መቼ ድረስ ነው ዝም የሚባሉት? በጋራ እፍረቱን እየተቀበልን ጥቅማቸውን ሲያሳድዱ እነሱ በግላቸው የሚያገኙትን ጥቅም የሚወስዱት ለግላቸው ነው። የሚያሳፍረውን ነገር ግን አብረን ነው እየተካፈልን ያለ ነውና እዚህ ነገር ላይ እንደው ትንሽ አጽንኦት ሰጥተህ ብትናገር ደስ ይለኛል። ይሄንን ነገር የሚያስቆም አካል ከሌለ ልቆም አይችልም። በህግስ መጠየቅ የለባቸው? እሱን ነው የምነግርሽ። ይሄ ነገር አይቆምም። በአንዳንድ ነገር ህግ እንደወጣ ህግ ካልተከበረ በስተቀር አንዳንዱ ወንጀል ነው። ወንጀል የሆነው ነገር እንግዲህ ወንጀልን የሚከላከል ክፍል ነው ይህን ነገር ማድረግ አለበት። በእርግጥ አንድ እውነት የሚገባኝ ነገር የወንጌላውያን አብያተ ክርስቲያናት አገልግሎት ገና ከስደትም እንደመውጣታችን መጠን አገልግሎቱ እንዳይነቀፍ እንዳይነካካ የውስጥ ችግራችን እኛው ራሳችን እያረምን እንድንሄድ ይህንን ጉዳይ የተወልን አካል እንዳለ እንዲሁ እገነዘባለሁ፣ የህግ ክፍሉ። አሁን ግን ከኛም በላይ ነው ብዬ አስባለሁ። ከአብያተ ክርስቲያናት አቅም በላይ ነው፣ ከአጥቢያ መሪዎችም አቅም በላይ ነው ይሆናል። ወንጀል ነው አንዳንድ ነገር ነው። ወንጀል እንደ ወንጀልነቱ ተጠንቶ የሚያስቆም የሚጠይቅ የህግ ክፍል መኖር አለበት። ለምን ዝም እንዳሉ እኔ አላውቅም። ያውቃሉ። ከኛ በላይ እኮ ኢንፎርሜሽኑ አላቸው። ከኛ በላይ ማስረጃ መረጃ አላቸው። ግን የትኛው ጊዜ እንደሚጠብቁ ለምን ዝም እንዳሉ አላውቅም። ህዝቡ ግን እየጠፋ ነው። ህዝብ እየጠፋ ነው። እንዳልሽው የአእምሮ ህመም የገጠማቸው ሰዎች አሉ። የንብረት ክሳራ የደረሳቸው ሰዎች አሉ። ትዳራቸው የተበላሸ ቤተሰቦች አሉ። ስማቸው የጠፋ ቤተሰቦች አሉ። ወደ ዓለም እየተመለሱና የከፋ ህይወት የሚኖሩ ሰዎች አሉ። አሁንም ወደ ራሴ ቤት የሚመጣው የአብያተ ክርስቲያናት መሪዎች አውጥቶ መርምሮ ፈትሾ ይሄ ነገር በህግ ይጠየቅልን፣ እኛን አይወክልንም፣ እምነቴን አይወክልም፣ ቤቴን አይወክልም የሚል መሪ ያስፈልገናል። መሪዎች በዚህ ነገር በጣም መነሳት አለባቸው እና አንድ ኃላፊነት የሚወስዱ እነሱ ናቸው ብዬ አስባለሁ። ሁለተኛ መንግስት ነው ኃላፊነትን የሚወስደው። አገር እየመራ አይደለም እንዴ? የህዝብ ጤንነት ነው፣ የህዝብ ሰላም ነው፣ የህዝብ ህይወት ነው ይሄ ነገር። ስለዚህ የህዝብን ሰላም የህዝብን ኑሮ ለመጠበቅ መንግስት ይህንን ነገር በጣም በጥንቃቄ ሁሉም ነገር የለየ ስህተቱ ችግሩ ምን ጋ ነው የሚለው ነገር የአብያተ ክርስቲያናትን መሪዎች ይዞ ስራውን መስራት አለበት። ሌላው ራሳቸው ናቸው ኃላፊነት መውሰድ አለባቸው። እነዚህ ሌቦቹ ህዝብን የሚጨርሱት እነሱ ናቸው ኃላፊነት መውሰድ አለባቸው። አዎ እየጨረሱ ያሉት እነሱ ተጠያቂ መሆን አለባቸው እነሱ ናቸው። እና ካልቆመ አደጋው እየበዛ እንደሚሄድ ምንም ጥያቄ የለውም። እየበዛ ነው ሄደ። ምንም ስራ የሌላቸው ሆቴል ይዞ በስልክ የሚተነብዩ ሙሉ ሰዎች አሉ። ትውልዱንም ስራ እያስፈቱ ነው። ትምህርት እንዳይማሩ እያደረጉ ነው። አሁን ደግሞ እንደውም የጫካ ነቢያቶች የሚባሉ ደግሞ መጥተዋል።
ማናቸው የጫካ ነቢያቶች እንበሉ ዝም ጫካ ውስጥ ሆኖ በልሳን ከፍተኛ ልሳን የሚናገሩና ቸርች የላቸው መሪ የላቸው ምን የላቸው ጫካ ውስጥ ገብቶ ትንቢት ሲናገሩ ይላሉ። ሰው ላይፍ እየገባ በስልክ ይተነብዩላቸዋል። እነኚህ ሰዎች ስለሚሞተው ሰው ስለሚጎዳ ስለሚፈርሰው ትዳር ምንም አይነት ደንታ የላቸውም። እነሱ የሚፈልጉት ገንዘባቸውን ብቻ። ይሄን ያህል ገንዘብ አስገባና በረከትን ታገኛለህ የሚል አለ። ይሄንን ካላስገባ ልጸልይ አልችልም የሚል አለ። የቤተ ክርስቲያን እሴቱ ይሄ ነው ወይ ነው? ክርስቶስ የሞተላት ቤተ ክርስቲያን ይሄ ነው። በነፃ የተቀበላችሁ በነፃ ስጡ አይደል መጽሐፉ የሚለው? በነፃ የተቀበልነው በነፃ መስጠት ሲገባን 5000 አካውንት ውስጥ ካላስገባ 6000 ካላስገባ 30000 ካላስገባ የሚል ከየት መጣ? ይሄ እኮ ውንብድና ነው። ይሄ እኮ ኃጢአት፣ በመንፈሳዊ ነገር ኃጢአት ነው። በሕግም ቢሆን ወንጀል ነው። እንዴት ነው እንደዚህ የሚሆነው? እንዴት ነው እንደዚህ የሚደረገው? ስለዚህ ይሄንን ለምንድን ነው ቁጭ ብሎ ያዩት? አላውቅም። ምን እንዳፈዘዘንም አላውቅም። ስለዚህ እዚህ ላይ በጣም ጥንቃቄ ይጠይቃል። ሶስተኛ በጣም ጸሎት ያስፈልገናል። በጣም ጸሎት ያስፈልጋል። ክፉ መንፈስ ወጥቷል። በቃ ቤተ ክርስቲያንን ለማዳከም የቤተ ክርስቲያንን ስም ለማጥፋት ለማጠልሸት አገልጋዮች ፈጽሞ ተቀባይነት እንዳይኖራቸው አንዱ ከሌላ እስከማይለይ ድረስ ሁሉም ሐሰተኛ ነው የሚያሰኝ ከባድ ነገር ነው። የመንፈስ አሰራር አለ። መንፈሳዊ ውጊያም አለበት። መጸለይ፣ መጾም፣ ፊቱን መፈለግ በጣም ያስፈልጋል። አንድ እሱ ነው። ሌላው እኔ አሁንም ብዬ የምለው እባቡ እንዲዋጥ የሚያደርግ ጽኑ የሆነ የእግዚአብሔር ኃይል መገለጥ አለበት። ጽኑ የሆነ የእግዚአብሔር ኃይል መምጣት አለበት። እሱ እንዲመጣ ደግሞ ሁላችን የምናፍቀው ነው፣ የምንጸልየው ነገር ነው። ይህ ነገር ግን እስካልቆመ ድረስ ብዙ የሀገሪቷን ገጽታ የቤተ ክርስቲያን አይደለም የሀገሪቷንም ገጽታ የሚያጠፉ ሰዎች ወደፊት እየመጡ ነው። ስም ስጠሩ አያፍሩም። እንትን ስሉ ምን አይሉም። ከጀርባ የሚያወሩ አከሌ ደውሎልኝ ነበር፣ አከሌ ያናግሮኝ ነበር፣ ምን ብላኝ ነበር። ትላልቅ ስም ነው የሚጠሩት። በትላልቅ ሰዎች ስምም እየነገዱ ነው። በክርስቶስ ስም እየዋሹ ነው። በባለስልጣን ስም እየነገዱ ነው አሉት። እና ይሄ እግዚአብሔርም ዳኛ ነው ብሎ ካልፈሩ፣ እግዚአብሔር ያያኛል ብሎ እግዚአብሔርን ካልፈሩ መንግስትን ግን መፍራት አለባቸው። የህግ ክፍሉ እርምጃ መውሰድ አለበት ብዬ አምናለሁ። እውነት ነው ፓስተር፣ እኔም ሀሳብህን እጋራለሁኝ። ዜጎች ናቸው እኮ በጠራራ ፀሐይ እየተዘረፉ ያሉት፣ በጠራራ ፀሐይ ቤታቸው እየፈረሰ ጤናቸው እየተናጋ ያለውና እኔም ሀሳብህን እጋራለሁ። አንዳንዱ ነገር ያው ሚዲያ ላይ እንዳለ ሰው ደግሞ ብዙውን ስለማየው አንዳንዱ ነገር በጣም የሚያሳቅቅ ከመሆኑ የተነሳ እኔ አንድ ቀን ልጄ እንደዚህ አይነት ከሌ የሚባል አገልጋይ ያደረገውን ሰማሽ ስለኝ እኛና እሱ ሃይማኖታችን ላይ የቅል ነው አልኩት። በቃ አይዞ ማስረዳትም እኮ ከበደ። ማስረዳትም ከበደ። እንዴት ነው የምናስረዳው? የተለያየን አንድ ናችሁ አይደለም ምናምን ይሉናል እኮ። አሁን እኔ በፓስተር ብሎ ሲጠሩኝ ድሮ ደስ ነው የሚለኝ። አሁን ወይ የሆነ ቦታ ህዝብ ባለበት የሆነ ቦታ ወይ ኤርፖርት እና ፓስተር ስሉ እንዴት እንደሚጨንቀኝ እንዴት እንደሚደነግጥ። ለምን የፓስተር ስም ጠፍቷል። ነብይ ጠፍቶ አንዳንዱ ደግሞ ፓስተርና ነብይን አይለይም። ይመጣን ኢማኖፍ ጋር ይለኛል። አይደለም እኔ ማለቱ ሰለቸኝ። አቱሻ አይደለም። ለምን ነው እንደዚህ የምለው? ያ ስም ስለጠፋ ነው። ህዝቡ እኛን አያውቅም፣ ለይቶ አያውቅም። ለህዝቡ እኛ አንድ ነን በቃ። እና አሳፈረን፣ አንገት አስደፋን። ሆነን ለመናገር ከሆነ አንገት ነው የሚያስደፋ፣ የሚያሳፍር፣ የሚያሸማቅቅ ነገር ነው እየሆነ ያለው። እንዳልሽው ነው ልጆቻችን ጥያቄ ላይ ነው ያሉት። በጣም በየቤታችን ብዙ የምንጠየቀው ነገር አለ። እንዴት አድርገን ነው ወደ እውነተኛ እግዚአብሔር ነገር እናስጠጋለን? የየዕለት መቃተት ነው። እውነት ነው። ከዚህም የተነሳ ሁሉ እንደው ይህንን ስሙን ራሱ ሐዋርያ የሚለውን ነብይ የሚለውን ከዚህ ወዲያ አልፈልገውም እያሉ ሁሉ ሰዎች የመመለስ አይነት ነገርም እየታየ ነው። ቤተክርስቲያን ውስጥ እየተሰማ ነው። አልፈልግም እያሉ አልፈልግም የስም ከኔ ላይ እነሳ እያሉ የምናገሩ ሰዎች አሉ። ያ እንግዲህ እውነተኛ ነገር የሚያውቁ ሰዎች ናቸው። እውነት ነው። እና እውነተኛን የክርስቶስን ጸጋ የሚያውቁ ሰዎች ናቸው ይሄ ነገር አልፈልግም የሚሉ። ባይዘይ በሌላ በኩል ደግሞ አሁን የተረሱ
ስጦታዎች አሁን ወንጌላዊነት በኢትዮጵያ ውስጥ ተረስቷል አይደል? ማን ይፈልገዋል? ነብይነት ነበር የሚፈልገው የነበረው፣ ሐዋርያነት ፓስተርነት ነበር ሐዋርያ። አሁን ደግሞ ወዴት ሙቭ ያደርጋል ብዬ እንደሚፈራ ነገርሽ። በእርግጠኝነት እነኚህ ሰዎች ሐዋርያነትም ለመተው ስተች አሁን በጣም ሰው ስጠላ ለመቀየር ሬዲ ናቸው ብዬ አስባለሁ። ቢሾፕ ወደ ማለት ይመጣሉ። አሁን ሽሽቱ ወደ ቢሾፕ ነኝ ወደ ማለት ይመጣል። ከዛስ አርክ ቢሾፕ ነኝ ወደ ማለት ይመጣል። ከዛስ ሌላ ነገር ይመጣል። ይህን ጸጋ ግን ልመታ አይገባም። የቤተ ክርስቲያን ጉልበት ነው። የቤተ ክርስቲያን አቅም ነው። 5ቱ ጸጋ ስጦታዎች ኤፌሶን 4:11 ላይ ያለው ቤተ ክርስቲያን እስክትነጠቅ ድረስ ይሄ ጸጋ ተከብሮ መኖር አለበት ግን እውነተኛ መሆን ደግሞ አለበት። እውነት ነው። እንደው በቂ ነገር ተነጋግረናል ብዬ አስባለሁኝ። የብዙዎችን ልብ ያሳርፋልን ብዬ አምናለሁና ወደ ቀጣዩ ርዕሰ ጉዳይ ብንገባ ደስ ይለኛል። ፓስተር ታሪኩን ስናስብ ብዙ ጊዜ እንደምሰማው በየመድረኮችም ላይ እንደው ስትዘማምርም እንደዚህ እንደማይህ ዘማሪ ዶክተር ደረጀ ከበደን በጣም እንደምትወደው በሱ ጸጋ በጣም እንደተጠቀምክ ብዙ ዝማሬዎቹንም እንደምታነሳሳ አውቃለሁኝና አሁን እንደው እሱን በተመለከተ ካሉት ነገሮች ጋር ያሉትን ነገሮች እንድንጨዋወት ፈልጋለሁኝና በዚህ ርዕሰ ጉዳይ ላይ ለማውራት ደግሞ እሱን ከሚወደው የሱን ጸጋ ከሚቀበል በሱ ጸጋ ከተጠቀመ ሰው ጋር በዚህ ከሚታወቅ ሰው ጋር መነጋገሩ ነገሩን ሚዛናዊ ያደርገዋል ብዬ አምኛለሁኝና እስኪ እንደው ስለሱ ያለህን መረዳት የነበረህን ትዝታ በሱ አገልግሎት የተጠቀምከውን ነገር አጫውተንና ወደ ሌሎች ነገሮች እናልፋለን። ውድ ተመልካቾች ቆይታችን እዚህ ላይ አላበቃም። ሌላም እንደዚሁ በጣም የውስጣችን የሆነ የጊዜው የሆነ የምንነጋገርበት ርዕሰ ጉዳይ ነው የሚቀጥለው። በሚቀጥለው ሳምንት ሁለተኛውን ክፍል ይዤላችሁ እመጣለሁ። ትዕግስት እጅጉ ነበርኩኝ። እስከ ሳምንት መልካም ሳምንት።